ክፍል 42 ክፍል 42 ላይ እንዳየነው ሀኒን ተናግሬያታለሁ እና በመናገሬ አስቀይሜያታለሁ ብለው እንግዲህ ዛሬ ላይ እግሯ ላይ ገብታ ቤት በምትገባበት ሰዓት እንግዲህ አስቀይሜሻለሁ ልጄ ብለው እግሯ ላይ በመውደቅ ይቅርታ እየጠየቋት ነው ማለት ነው። እሷ ግን በመደንገጥ እንዴ ምን አድርገህ ነው አባ ተነሳ እንጂ ምን እያደረክ ነው ብላ ትላለች ማለት ነው። የዚህን ያክል እንዴት ምን አድርጌ ነው ምን ብታደርግ ነው አባት ልጁ ላይ ይቅርታ እግር ላይ ወድቆ ይቅርታ የሚጠይቀው ብላ ትላለች ማለት ነው። እና እንግዲህ እኔ ደካማ ነኝ እንኳንስ አንዴ ሺህ ጊዜ መውደቅ እችላለሁ ነበረብኝ ብለው ይሏታል። እረ ምንም ነገር አላጠፋህም ያጠፋኸው ነገር የለም ብለው እሷ ብላ ትላለች። እንዴት እንዲህ ሊሆን ይችላል? ምንም ቢሆን እኮ አንተ አባቴ ነህ፣ አባቴ የፈለገውን ማድረግ ይችላል ብላ ትላለች። ተይ ልጄ እኔ ነኝ ያጠፋሁት፣ አጥፍቻለሁ፣ ባለፈው ትናንትና ጠዋት አስቀይሜሻለሁ ብለው ይሏታል ማለት ነው። ልጄ ታይ ታይ እንዴት እንደዚህ ሊሆንማ አይችልም፣ አስቀይሜሻለሁ፣ እኔ ነኝ ያስቀየምኩሽ ብለው እሳቸውም ይመልሱላታል። እንዲህ አባ እንዴት ነው አባት ልጅ ላይ እግሩ ላይ የሚወድቀው ብላ እሷም ትጠይቃቸዋለች። እንዴ እንዴት እንዲህ ሊሆን ይችላል አባ? አይደለም እግሬ ላይ መውደቅ ቀጥቶ ቀና ብዬ እንኳን ላይህ አይገባም ብላ እሷም እግራቸው ላይ ትደፋለች ማለት ነው። አባዬ ይቅርታ ካላደረክልኝ እኔም አልነሳም ብላ እሷም ታለቅሳለች። በቃ እሺ ሀንዬ ይቅርታ አድርጌልሻለሁ በቃ ተነሺ ብለው እሳቸውም ይሏታል ማለት ነው። ሰላም ሰላም ውድ ቤተሰቦቼ የምወዳችሁ የማከብራችሁ እንዴት ናችሁ? ልጅ ሰላም ናችሁ ወይ? በያላችሁበት ሰላማችሁ ብዝት ብዝት ይበልልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ነባሮች ደግሞ ላይክ፣ ሼር፣ ኮሜንት አስተያየታችሁ እንዳይረሳ ማለት ነው። ዛሬ ደግሞ እንግዲህ በአዲስ ቪዲዮ መጥቻለሁ። ኖላዊ ክፍል 43 በሚለው ይህን ቪዲዮ እስከ መጨረሻው ድረስ በማየት ተከታተሉ ማለት ነው። እንግዲህ የሀኒ አባት እግሯ ላይ ወድቀው ይቅርታ እየጠየቋት ነው። እሷም እንዴት አባት ልጅ ላይ እግሩ ላይ ይወድቃል ብላ በማለት እንግዲህ እግራቸውን እግሯ ላይ ከወደቁበት ብድግ አድርጋ ታስቀምጣቸዋለች ማለት ነው። እና ምላሴ እንግዲህ ሀኒ ይቅርታ ሀሴት ሰላም ክላስ መታ ሰላም ቁጭ ባለችበት ምን ነው አልተኛሽም እንዴ ብላ ትጠይቃታለች። ሰላምን ማለት ነው። አይ አልተኛሁም ብላ ሰላምም ትመልስላታለች። እንዴ ምን ነው እንቅልፍ እምቢ አለሽ እንዴ ብላ እርግብ ሰላምን ትጠይቃታለች። አይ እምቢ አላለኝም ብላ ሰላምም ትመልስላታለች። አይ ምናልባት እኔንና ሀናን የትኛዋ ነች እህቴ ብለሽ በማሰብ ምናልባት እንቅልፍ ነስቶሽ እንደሆን ብዬ ነው ብላ ትላታለች። ኧረ ለምን እንደዚህ ሊሆን ይችላል ብላ ሀናም ትመልስላታለች። ምናልባት ወይ ሀሴት ነች ወይ ሀና ነች እህቴ ብለሽ እየተጨነቅሽ እንደሆነ ብላ እርግብም ትጠይቃታለች። ግን ማንኛዋ ቢሆን ትመርጫለሽ ብላ እርግብም ትጠይቃታለች። እኔ ሁለታችሁም ለእኔ እኩል ናችሁ ብላ ሰላምም ትመልስላታለች ማለት ነው። ግን እኔም ሆነ ሀና እህትሽ ብንሆን ትርጉም ህይወት ውስጥ ትርጉም የለውም ማለት ነው ብላ እርግብም ትመልስላታለች። ቆይ እስቲ ግን ንገሪ ከሀናና ከኔ ማንን ነው የምትመርጭው ብላ እርግብም ትጠይቃታለች። ደግሞ ይሄ ምን አይነት ጥያቄ ነው ብላ እርግብም ሰላምን ትመልስላታለች። የምመርጠው ሀናን ነው ብላ ትላታለች። እንዴት ለምን ብላ እንዴት እንዲህ ሊሆን ቻለ ብላ እርግብም ትላታለች። የጠየቅሽኝ ምርጫዬን መሰለኝ ምርጫዬን ነው የመለስኩልሽ ብላ ሰላምም ትላታለች። እንዴ እሱን ደግሞ ነግሬሻለሁ ብላ ሰላምም ትመልስላታለች። ቆይ ግን እኔን አትወጂኝም ማለት ነው ብላ እርግብም ትመልስላታለች። ግን እኮ እኔ በጣም ነው የምወደሽ ብላ እርግብ ስትጠይቃት ሀናም እኮ በጣም ነው የምትወደው ብላ ትመልስላታለች።
አሁን ምን እያልሽ ነው? ዛሬ ግን ምን እያልሽ ነው? ብላ ሰላምም እርግብን ትጠይቃታለች። አይ እኔ አሁን መተኛ ስላለብኝ ብላ ሰላምም ትላታለች። እና ልውጣልሽ ብላ እርግብም ትጠይቃታለች። አዎ ብላ ሰላምም ትመልስላታለች። እሺ በቃ ደክሞሻል መሰለኝ ብላ እርግብም ከክላሷ ጥላት ትወጣለች ማለት ነው። እንግዲህ ልጅቷ ምን እያለች ነው እንዴ? ያማታል እንዴ? ብላ ሰላምም ብቻዋን ክላሷ ቁጭ ብላ ታወራለች። ጭራሽኑ ሀና እኮ ሀና እኮ ህይወቷን አሳልፋ ለእኔ እየሰጠች ነኝ ከሀና እኩል ልትሆን ነው እንዴ? ብላ ሰላም ብቻዋን ከራሷ ጋር ጭራሽ ራሷን ከሀና ጋር ታወዳድራለች እንዴ? ብላ ራሷን ለራሷ ታወራለች። ሰላም ክላሷ ቁጭ ብላ ታወራለች ማለት ነው። እንዴት ከራሷ ጋር ልታወዳድር ትችላለች? ብላ ሰላም መኝታ ክላሷ ቁጭ ብላ ታወራለች ማለት ነው። እንግዲህ ሜላት ክላሷ ቁጭ ብላ ለመኝታ እየተዘጋጀች እያለ መላሴ ወደ እናቱ ያመራል ማለት ነው። እንግዲህ ምላሴ ነው የሕክምናውን የዲኤን ምርመራውን እንዲደረግ የገፋፋቸው ማለት ነው። ምላሴ መጥቶ ፈልጌሽ ነበረ ብሎ እናቱን ይላታል። ምን ነው ብላ ሜላትም ትመልስለታለች። እርግብ እኮ ወደ ሰላም ስትሄድ አይቼ ነው ወደዚህ የመጣሁት ብሎ እሱም ይላታል። በልጅነቷ እኮ እርግብም እንደዚህ ነበረች። ልክ በሌሊት ተነስታ ወደ ሰላም ሊሄድ ብላ ነበር የምትሄደው ብላ ሜላትም ለምላሴ ትመልስለታለች ማለት ነው። ድሮም እንደዚህ እብድ ነበረች ማለት ነው ብሎ ምላሴም ይመልስላታል። አዎ ብላ እሷም ትመልስለታለች። እማዬ ቆይ ግን አንተ ለምንድን ነው የፈለከኝ? ብላ ሜላትም እርግብን ምላሴን ትጠይቀዋለች ማለት ነው። እኔ ነኝ እኮ ይቅርታ ልጠይቅሽ ነው የመጣሁት። እኔ ነኝ እኮ ሕክምናውን ዲኤን ምርመራውን እንዲደረግ የገፋፋዋችሁ ብለው እሱም ይላታል ማለት ነው። አንተ ምንም ነገር እያደረግከው ነገር የለም እንዲሆን ይደረጋል ብላ እሷም ትለዋለች። አይ ቀን ላይ ያየሁብሽ ስሜት ትክክል አይደለም፣ ምንም ቢሆን እኮ አንቺ እናቴ ነሽ ብሎ እሱም ይላታል። ምርመራው እንዲደረግ የፈለግሽው ሰላምን ለማስደሰት እንጂ አንቺ አምነሽበት አይደለም ብሎ መላሴም ለእናቱ ይመልስላታል። እሷም እሱስ እውነትህን ነው ብላ እሷም ትመልስለታለች። አሁን ላይ ሀና ላይ ያየሁት ባህሪ ጥሩ አይደለም ብላ እሷም ትመልስለታለች። ሀና ላይ ምን አየሽባት ብሎ ምላሴም ይመልስላታል። ብዙውን ጊዜ ትዋሻለች ብላ እሷም ሜላትም ትመልስላታለች። ግን እሷ ልጅ ያለመሆኗ እርግጠኛ ነኝ ብላ ሜላትም ትመልስላታለች። ይሄ እኮ በምርመራ የሚረጋገጥ ነው ብሎ ምላሴም ይመልስላታል። ደግሞ ሀናን እስከማውቃት ድረስ እንደዚህ ዚና ክል ደፋር አይደለችም ብሎ ምላሴም ይመልስላታል። አሁን ስለ ሀና ልትከራከረኝ ነው የመጣኸው ወይስ ይቅርታ ልጠይቀኝ ነው ብላ ሜላትም ምላሴም ትመልስላታለች። አሁን እሱማ ይቅርታ ልጠይቅሽ ነው የመጣሁት ብሎ እሱም ይላታል። እሺ በቃ ማየ ሰላም እደሪልኝ ብሎ ቻው ተባብለው እሱም ወደ መጣበት ያመራል ማለት ነው። እንግዲህ ሜላት ለሕክምናው ምርመራ ለመደረግ ፈቃደኛ አይደለችም። በዚህ ሁሉ በመላሴና በሰላም ጉትጎታ ነው ማለት ነው። ዲኤን ምርመራ ሊደረግ እየተቻለው የተሞከረው ማለት ነው። እንግዲህ ሀኒ ወደ ቤተ ክርስቲያን እሄዳለሁ ብላ ኖላዊ በተኙበት ነጠላዋን ለብሳ በምትነሳ ሰዓት ወደ ልትሄጂ ነው ብለው ኖላዊ ይጠይቋታል። ቤተ ክርስቲያን ደርሼ ልመለስ ነው ብላ ትላቸዋለች። እንዴ በዚህን ሰዓት ብለው እሳቸውም ብድግ ብለው ከመኝታቸው ይሏታል። እንዴ ምን ሆነሽ ነው? ምንድነው እሱ የተፈጠረ ችግር አለ እንዴ? ብለው እሳቸውም ይሏታል። አይ ቢሄድ ምን ችግር አለው ብለው እሷም ትላቸዋለች። አይ በጤናሽ ግን አይመስለኝም ብለው ኖላዊም ይመልሱላታል። ቆይ ግን አባዬ ለምንድን ነው በሆነው ባልሆነው የምትጨነቀው ብላ እሷም ትመልስላቸዋለች። እንዴ ቆይ ቤተ ክርስቲያን መሄድሽ ሳይሆን ያለ ወትሮሽ እንሂድ ማለትሽ ነው ብለው እሳቸውም ይጠይቋታል። በቃ አባዬ እኔ ምንም አልሆንኩም ዝም ብዬ ደርሼ ስራ ልሄድ ነው ብላ እሷም ትላቸዋለች። በቃ አብረን እንሄዳለን ብለው እሳቸውም ይመልሱላታል።
በፍጹም ልጄ ትናንትና አስከፋሁ ዛሬም እንዳስከፋሽ አልፈልግም ብላ እሷም ትላቸዋለች ማለት ነው።